በአንድ ፀሐያማና ፍክት ባለ ቀን አንድ ሰው በከተማ መካከል ይሄዳል። ስሙ ዮናስ ይባላል። ይህ የሚኖርበት ከተማ ሰላማዊና ጸጥ ያለ ይመስላል። ዮናስ ነቢይ ነው። የእግዚአብሔር ቃልም ወደ ዮናስ እንዲህ ሲል መጣ። ተነስተህ ወደዛች ታላቂቱ ከተማ ወደ ነነዌ ሂድ፣ ክፋታቸውም በፊቴ ወጥቷል፣ በእርሷም ላይ ስበክ። የሚያስገርመው ግን ዮናስ ይህንን የእግዚአብሔር ቃል ከሰማ በኋላ ወደ ነነዌ ከመሄድ ይልቅ ወደ ተርሴስ ለመሄድ ተነሳ። ዮናስም የሚያሰበው ከእግዚአብሔር መሸሽ እንደሚችል ነበር። ለዛም ነው ወደ ተርሴስ መሄድን የመረጠው። ዮናስም ወደ ተርሴስ የሚሄድ መርከብ አግኝቶ በዛ ተሳፈረ። ለመሄድም የሚያስፈልገውን ገንዘብ ከፈለ። ይህንንም ያደረገው ከእግዚአብሔር ፍጹም መሸሽ የሚችል መስሎት ነበር። ነገር ግን እግዚአብሔር በባህሩ ላይ ታላቅ የሆነ ማዕበልን አስነሳ። ከዚህም የተነሳ ማዕበሉ እጅግ በጣም ከባድ ስለነበር መርከቢቷ ለመሰበር ቀርባለች። በዛም ተሳፋሪ የነበሩ ሰዎች በሙሉ እጅግ በጣም ፈርተው ወደ የአምላካቸው መጸለይ ጀመሩ። ይህም ጸሎታቸው ተሰምቶ ምናልባት ማዕበሉን ጸጥ ያደርግልናል ብለው እየጠበቁ ነበር። ነገር ግን በዚህ ሁሉ ጭንቅ ውስጥ ዮናስ ተኝቷል። የሚያስገርመው ግን ዮናስ እንቅልፍም ተኝቶ ነበር። ይህ የሚያስገርም ነው። እነሱ በእንደዚህ አይነት ሁኔታና ጭንቀት ውስጥ ሆነው እርሱ ግን ተኝቷል። የመርከቡ አለቃም ወደ እርሱ መጥቶ እንደዚህ አለው፣ ምን ነው ተኝተሃል? እንዳንጠፋ ምናልባት እግዚአብሔርን ለምንልን። እንዴት አስችሎህ ተኛ? የመርከቡ አለቃም ይህንን ካለ በኋላ ሌሎቹም ዮናስን ጠሩ። ይህ ክፉ ነገር በማን እንደመጣብን እንድናውቅ ዕጣ እንጣጣል። እነርሱም ልክ እንዳሉት ዕጣ ወጡ። የሚያስገርመው ግን ዕጣው ዮናስ ላይ ወደቀ። ከዚያም ዮናስን እንዲህ ብለው ጠየቁት፣ ይህ ክፉ ነገር በማን ምክንያት እንዳገኘን እባክህ ንገረን። ስራህ ምንድን ነው? ከወዴትስ መጣ? ሀገርህስ ወዴት ነው? ወይስ ደግሞ ከማን ወገን ነህ? ከነዚህም ጥያቄዎቻቸው በኋላ ዮናስ መለሰ፣ እኔ ዕብራዊ ነኝ። ባህሩንም የብሱንም የፈጠረውን የሰማይን አምላክ እግዚአብሔርን አመልካለሁ። እነርሱም ይህን ንግግር ከሰሙ በኋላ እጅግ በጣም ፈሩ። ዮናስም ከእግዚአብሔር ፊት እንደኮበለለ ነገራቸው። እነርሱም እጅግ በጣም በፍርሃት ሆነው እንደዚህ አሉ፣ ይህ ያደረግከው ነገር ምንድን ነው? ቀጥሎም እንደዚህ ብለው ጠየቁት፣ እሺ አሁን አንተን ምንድን ነው ማድረግ ያለብን? ዮናስም እንደዚህ አላቸው፣ ወደ ባህሩ ጣሉኝ፣ ባህሩን ጸጥ ይልላችኋል። በእርግጥ ይህ ሁሉ ነገር የደረሰባችሁ በእኔ ምክንያት ነው። አሁን ያልኳችሁን ግን ብታደርጉ ይህ ሁሉ ነገር ያበቃል። ሰዎቹ ግን ዮናስ እንዳላቸው እርሱን ወደ ባህር ከመጨመር ይልቅ አስፈው ወደ መንገድ ለመድረስ ጥረት ማድረግ ጀመሩ። አጥብቀውም ቀዘፉ። ዳሩ ግን ባህሩ እጅግ በጣም ይናወጥባቸው ነበርና አልቻሉ። ስለዚህም ወደ እግዚአብሔር እንዲህ ብለው ጮሆ መጸለይ ጀመሩ። አቤቱ እንደወደድክ አድርገሃልና እንለምንሃለን። አቤቱ ስለዚህ ሰው ነፍስ እንዳንጠፋ ንጹሕም ደም በእኛ ላይ እንዳይሆን እንለምንሃለን አሉ። ከዛም ዮናስን አነሱትና ወደ ባህሩ ወረወሩት። የሚያስገርመው ይህንን ልክ እንዳደረጉ የባህሩ ማዕበል ጸጥ አለ። በስተም የነበሩ ሰዎች በሙሉ እግዚአብሔርን እጅግ በጣም ፈሩ። የምስጋናንም መስዋዕት አቀረቡ። ምናልባት ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲህ አይነት አስተማሪ የመጽሐፍ ቅዱስ ታሪኮች እንዲደርሷችሁ የደወል ምልክቷን ይጫኑ። እግዚአብሔርም ለዮናስ እንዲወጣው ትልቅ አሳ ነባሪ ያዘጋጀለት። ዮናስም በአሳ ነባሪው ከተዋጠ በኋላ በአሳ ነባሪው ሆድ ውስጥ 3 ቀንና 3 ሌሊትን አሳለፈ። ከዛም በኋላ ዮናስ በእግዚአብሔር ፊት ምሕረትን ጠየቀ። እሱ ወደ ተርሴስ ሲመጣ ከእግዚአብሔር የሚሰወርና የሚያመልጥ መስሎት ነበር። ይህ ግን እንደማይቻል ተረድቷል። በዚህ በሚያስፈራው በአሳ ነባሪ ሆድ ውስጥ እንኳን ሆኖ ዮናስ ወደ እግዚአብሔር ጸለየ። የሚያስገርም ነው። ዮናስን በዚህ ሁሉ ውስጥ አንድ ነገር ተረድቷል። ከእግዚአብሔር ውጭ የሆነ ነገር በሙሉ ሊያድንና ተስፋ ሊሆን እንደማይችል ገብቶታል። ስለዚህም ለራሱ አንድ ነገር ቃል ገባ፣ እግዚአብሔርን ለማመስገን ከዚህ በኋላም ባለው ዕድሜ ለማምለክ አልገባ። በእርግጥ ማዳን የእግዚአብሔር እንደሆነም ተረድቷል። እግዚአብሔርም አሳ ነባሪውን አዘዘው፣ ዮናስንም በየብስ ላይ ተፋው። ከዚህም በኋላ የእግዚአብሔር ቃል ወደ ዮናስ እንዲህ ሲል መጣ፣ ተነስተ ወደዛች ታላቁ ከተማ ወደ ነነዌ ሂድ፣ የምነግርህንም ስብከት ስበክላት። ዮናስም ተነስቶ እንደ እግዚአብሔር ቃል ወደ ነነዌ ሄደ። በእርግጥ ነነዌ የምታምርና ብዙ ንግዶች የሚከናወኑባት ከተማ ናት፣ ታላቅም ናት። ዮናስም ልክ እግዚአብሔር እንዳለው ስብከቱን መስበክ ጀመረ። እርሱም የ1 ቀን መንገድ ያክል ወደ ከተማይቷ ሄደ።
አልጓህም እንደዚህ አለ፣ በ3 ቀን ውስጥ ነነዌ ትገለበጣለች። የሚያስገርመው ግን ይህ የዮናስ ንግግር በዛ አካባቢ ያሉ ሰዎች ብቻ አልነበረም የሰሙ። ንጉሡ ራሱም ሰማ። ከዙፋኑም ላይ ተነሳ፣ ማቅም ለበሰ፣ መጎናጸፊያውንም አነሳ። በከተማይቱም ላይ ታላቅ የሆነ ጾም ጸሎት ታወጀ። የሚያስገርመው ሰዎች ብቻ ሳይሆኑ እንስሳቶቹም ነበር የጾሙት። ሁሉም ሰው በእግዚአብሔር ፊት ሆኖ ምሕረትን እንዲጠይቅና እንዲጸልይ ተደረገ። ሁሉም ሰዎች ከክፉ ስራቸው እንዲመለሱና የእግዚአብሔርን ፊት እንዲፈልጉ ነገራቸው። ምናልባትም እግዚአብሔር ተራራልን ብሎ። ይህ ግን ምናልባት ነው። ምናልባት እግዚአብሔር ራርቶ ከመጥፋት ከታደገን ብለው ነው። እግዚአብሔርም ይህንን ነገር ሲያይ እንዴትም ከክፉ ስራቸው እንደተመለሱ ሲመለከት አደርግባቸዋለሁ ያለውን ጥፋት ሁሉ ተወው፣ እንዳለውም አላደረገውም፣ አዘነላቸው። የሚያስገርመው ግን ዮናስ በዚህ እጅግ በጣም ደስተኛ አልነበረም። ይልቁንስ አዝኖ ነበር። ዮናስም እንዲህ ብሎ እግዚአብሔርን ተናገረ። አቤቱ እለምንሃለሁ፣ በሀገሬ ሳለሁ የተናገርኩት ይህ አልነበረምን? አንተ ቸርና ይቅር ባይ ታጋሽን፣ ምሕረትህን የበዛ ከክፉ ነገርም የተነሳ የምትሰጥ አምላክ እንደሆን ካውቄ ነበርና፣ ስለዚህም ወደ ተርሴስ ለመኮብለል ፈጥኜ ነበር። አሁንም አቤቱ ከሕይወት ሞት ይሻለኛልና እባክህ ነፍሴን ከኔ ውሰድ። እግዚአብሔርም ለዮናስ በእውኑ ትቆጣ ዘንድ ይገባሃልን? አለው። ዮናስም ከከተማይቱ ወጥቶ በአንድ ከፍታ ስፍራ ላይ ነበር ቁጭ ያለው። በስተ ምስራቅ በኩልም ነበር የተቀመጠው። ከላይም ሆኖ ከተማይቱ የሚያገኛትን ለማየት መጠበቅ ጀመረ። ለራሱም ዳስ ሰርቶ ከጥላው በታች ተቀመጠ። እግዚአብሔር አምላክም ቅል አዘጋጀ፣ ጥላም እንድትሆነው በዮናስ ላይ ከፍ ከፍ አደረጋት። ዮናስም ስለ ቅሊቱ እጅግ በጣም ደስ አለው። በነጋውም ግን ወገግ ባለ ጊዜ እግዚአብሔር ትልን አዘጋጀ። እርሷም ቅሊቱን እስክትደርቅ ድረስ መታቻት። ፀሐይም በመጣች ጊዜ እግዚአብሔር ትኩስ የምስራቅ ነፋስ አዘጋጀ። ዮናስም እስኪዝል ድረስ ፀሐዩ ራሱን መታው። ለራሱም ሞትን ፈለገና ከሕይወት ሞት ይሻለኛል አለ። እግዚአብሔርም ዮናስን እንደዚህ አለው፣ በውኑ ስለዚህች ቅል ትቆጣ ዘንድ ይገባሃልን? አለው። እርሱም እንዲህ ብሎ መለሰ፣ አዎ እቆጣ ዘንድ ይገባኛል፣ እስከ ሞት ድረስም እቆጣ ዘንድ ይገባኛል ብሎ ዮናስ መለሰ። እግዚአብሔርም ዮናስን እንደዚህ አለው፣ አንተ ትበቅል ዘንድ ላልደከምክባት ላላሳደግካትም በአንድ ሌሊት ለበቀለች በአንድ ሌሊትም ለደረቀች ቅል አዝነሃል። እኔስ ቀኛቸውና ግራቸውን የማይለዩ ከ120,000 በላይ ሰዎችና ብዙ እንስሶች ላሉባት ለታላቂቱ ከተማ ለነነዌ አላዝንምን? አለው። ይህ ታሪክ ስለ ዮናስ አይደለም፣ ወይም ደግሞ በነነዌ ስላሉ ስለተመለሱ ሰዎች ብቻ አይደለም። እዚህ ጋር የምናየውን የእግዚአብሔርን ይቅር ባይነትና መሐሪነትን ነው። እግዚአብሔር ምን ያህል ለልጆቹ እንደሚራራ፣ ምንም እንኳን በጥፋት ውስጥ ቢሆኑም ዳግመኛ በንስሐ ከተመለሱ እድልን እንደሚሰጣቸው ያሳየናል። ከዚህ 3 ነገሮችን ማየት እንችላለን። በመጀመሪያ ደረጃ ከእግዚአብሔር ሐሳብና ጥሪ ሸሽተን ማምለጥ እንደማንችል ከዮናስ ታሪክ መረዳት እንችላለን። ሁለተኛ ደግሞ በእውነተኛ ይቅርታ ከተመለስን እግዚአብሔር ምሕረትን እንደሚያደርግልን ከነነዌ ሰዎች መማር እንችላለን። ሶስተኛውና ዋናው ደግሞ እግዚአብሔር ለዮናስ በሰጠው ምሳሌ ላይ ስለ ቅሊቷ ምን ያህል ልጆቹን እንደሚወድና እንደሚጠብቅ እንደሚራራልን የእግዚአብሔርን ማንነት መመልከት እንችላለን። ምናልባት ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲህ አይነት አስተማሪ የመጽሐፍ ቅዱስ ታሪኮች ቶሎ ቶሎ እንዲደርሷችሁ የደውል ምልክቷን ይጫኑ። እናመሰግናለን።